ሙሽራው ድንጋይ በመጽሐፍ እንጫወት እስኪ። አሌክስ አብርሃም ጻፊው ነው። ያኛው ተራራዩ ያኛው ወደ የምታየው ድሮ የሽፍታ መናኸሪያ ነበር። የዛሬና ያደርገውና እንዲህ ልብስን ጥሎ ያበደ ሽማግሌ ሳይመስል በፊት ጥቅጥቅ ያለ ደን ነበር። ወፍ የሚንጫጫበት፣ አራዊት የሚያሽካካበት፣ ይሄው ዛሬ ሬሳ የወጣበት ቤት መስሏል አሉ አካባቢውን የሚያስጎበኙ አዛውንት። ለሥራ ጉዳይ በአንዲት የገጠር ቀበሌ ውስጥ እገኛለሁ። ድርጅታችን ጠቀም ያለ ትርፍና ጥሩ ስምም የሚያገኝበት ሥራ በመሆኑ ኃላፊዬ ከአካባቢው ህብረተሰብ ጋር ጥሩ ቅርርብ እንድፈጥር መክሮኛል። አብርሽ የአካባቢውን ወግና ባህል ማወቅና ህብረተሰቡ ጋር መግባባት የሚያከብሩትን ማህበረሰብ ባታከብርም ማክበር አለብህ። እሺ መቼስ እንጀራ አይደል። እናም ወደዚህ አሁን ወዳለሁበት ገጠር መጣሁ። አካባቢው ደስ ይላል። አሁን ያረፍንባቸው አዛውንት አካባቢውን እያስጎበኙን ነው። ይሄ የምታየው ዝግባ አጼ ምኒልክ ወደ አድዋ ሲዘምቱ አረፍ ብለው ምሳ ይበሉበት ነው። ለዚያም ነው አካባቢው ንጉስ ማረፊያ የሚባል። እንዴ ያሉ ያስጎበኙኝ አንድ ኮረብታ እልፍ እንዳለን ፊት ለፊታችን የተንጣለለ ሜዳ ላይ ስፍር ቁጥር የሌለው የድንጋይ ሰልፍ አጋጠመን። የድንጋዩ ብዛትና አሰላለፉ የተሰለፈ ሰራዊት ወይም ሰልፍ የወጣ ህዝብ ነበር የሚመስለው። ምንድነው ይሄ ሁሉ የድንጋይ ሰልፍ? ድንጋይ ባልም የኔ ልጅ ሰርገኛ ነው። ሙሽራ? አዎ። ያወራን ወደ ሰልፈኛው የድንጋይ አጀብ ቀረብን። ፊት ላይ ጎን ለጎን የቆሙ ሁለት ትላልቅ ድንጋዮች አሉ። በቁመታቸው መካከለኛ ሰው ያካክላሉ። ቀጥሎ 6 የሚሆኑ ድንጋዮች ከዚህ ሌሎች ድንጋዮች ከዚያ እንዴ በቃ የድንጋዮቹ መጠን ያነሰ ኮረት እስኪያክል በጣም ብዙ ድንጋይ በሰልፍ። ሽማግሌው የዚህን ሁሉ ድንጋይ አጀብ አፈ ታሪክ እንዲህ እያሉ ይተርኩልኝ ጀመር። ይኸው እንግዲህ በድሮ ጊዜ ከወዲያ ከመንደሩ ኮረብታው ላይ ያሉ ጥቂት ቤቶችን በመርኩዛቸው እየጠቆሙኝ የአንድ የባለጠጋ ልጅ አንዲት ጉብል ይወድና ያገባታል። መቼስ የመልኳን ነገር ተወው፣ እንኳን ጎረምሳ እንደኔ ያለውንም ያበቃቃ ሽማግሌ ይቀሰቅሳል። ፈገግ ስትል ፀሐይ ለምኔ የምታስብል አይኗን ስትገልጠው ወላፈኑ የሚገፈትር ቃንቄ ሆነች ሳዱላ። ሀዳይች ልጅ ይሄን የባለጠጋ ልጅ በውበቷ አንበርክካው ነጋ ጠባ ጓደኞቿ ደን ሲሄዱ እሱ ልጅቱ ውሃ የምትቀዳበት ወንዝ ሆነ ውሎ። እሷም ታዲያ ቀልቧ ወዶታል። እንዲሁ አንዳንድ ሲሉ ተያይዘው በፍቅር ብድ። እንግዲህ ልጅቱ እናት ቤሳቤስቲን የሌላት ደሃ ልጅቱ ከየትም እየቃረመች የምታኖራት በሽተኛ ነበረችና ልጅት በእናቷ አፈረች። የባስ ብላ ጧሪ ቀባሪ የሌላት እናቷን ባዶ ቤት በመተው ኮብለላ የባለጠጋው ልጅ ቤት ገባች። ያኔ ልጃገረድ ካለ ሰርግ ዘላ ወንድ ቤት መግባት ትልቅ ነውር ነበርና በእግር በፈረስ ተጣድፎ ሰርግ ተደገሰ። ኃይል ወጋ እየተባለ ህዝብ ሁሉ እየተከተለ ጉዞ ወደዚያች ወደምታያት ማርያም ቤተክርስቲያን ሆነ። ሙሽሮችም በተክሊል ሊጋቡ ነበር አካሄዳቸው። ሀዲያ ልክ እዚያች ሜዳ ላይ ሲደርሱ የልጅቱ እናት ልጅሽ እዚህ ግድም ናት መባልን ሰምታ እንደምንም አንጀቷን በመቀነቷ አስራ እዚች ሜዳ ላይ ደረሰች። ሰርገኛው ሲመጣ እናትም እያቃሰተች እዚህ እንደቆመች ግጥምጥም። እናት እንግዲህ እዚች ጋር ነው የቆመችው እና ሙሽራው ከፊቱ የቆመችውን አሮጊት እያየ ማናት ይቺ ድሪቷም በድፍረት ፊቴ ቆመች አለ። እንጃላት ወደዛ በላት እንለፍ። ልጅት አለቻ እናቷን እምየን ክዳ ማንነቷን ክዳ ማለፍ ያለ ይመስል በል ወደዚያ ከመንገዳችን ገለል አድርግልን አለ ሙሽራው። አሽከሮቹ ያችን ምስኪን በሽተኛ ባልቴት ያዳፉ ወዲያ ገፈታተሯት። ሰርገኛው ቄሱም የልጅቱን እናት ቢያውቅም አንድም ባለቤት ያቀለለውን አሞሌ ብለው ሁለትም ባለጠጋም ፈርተው ጭጫሉላ። ሰው ሲጮህ የማይጮህ ሰው አድልቶ ዝም ቢል ዝም የማይል አምላክ ከዚያች ባልቴት አንጀት ይወጣች የምትል ድምጥ ሰማ። ወዲያው መንደሩ ተናወጠ። ያ እዚያ ጋር የምታየው ያ ሸለቆ ሜዳ ነበር። ያኔ ነው የተሰነጠቀ ይባላል። እግዚአብሔር መሬቱን ከፍቶን ጠሮጦስ ሊከታቸው አስቦ አይ
ነው እስከ ምጽአት መቀጣጫ እንዲሆኑ እዚሁ ተገትረው ይኑራልና ሸለቆውን እዛው እንደተጀመረ ትቶ ሙሽሮቹን ከነሰርገኛው ድንጋይ ያረጋቸው። ይሄው ቆመው ቀሩ ለሃለሁ ታሪካቸውን ጨረሱ። ሰርገኛው ምን ባጠፋ እርግማን ወረደበት። ሰውየው ባሽሙር ፈገግ ብለው የደስታው ተካፋይ ከሆንክ መቼስ እርግማኑ መች ቀረልሃል ልጅ። ድንጋዮቹ ሳያቸው በተለይ ሙሽራ ነበሩ የተባሉት ሁለቱ ወዛቸው ይፍለቀለቃል። አላፊ አግዳሚው ሲያልፍ ቅቤ ይቀባቸዋል። ከሙሽሮቹ ኋላ ሚዜዎቹም እንደነገሩ ቅቤ ጠግበዋል። ሰልፉ ወደ ኋላ ወደ ህዝቡ ሲሄድ ቅቤውም እየቀነሰ ሄዶ ጭራሽ ዱቄት የተነፉ የመሰሉ ደረቅ የድንጋይ ሰልፍ ይከተላል። ታዲያ ሰው ለምን ቅቤ ይቀባቸዋል? ደግሞስ ከቀባ ለምን ሙሽሮቹን ብቻ? እንደ የሁሉ ምስኪን ሰርገኛ አሳብሮ አይደል ድንጋይ የሆነ አልኳቸው። በተለይ ሙሽሪትን እናቷን በካደች ቅቤ መቀባቷ አበሳጨኝ። አዛውንቱ በትካዜ ወደ መንደሩ እየተመለከቱ ረጋ ባለ ድምጽ አየኔ ልጅ እማ መቼስ አንዴውኑ ተረግሞ ድንጋይ ሆኗል። መንደርተኛውን አታየውም እንዴት እንደገረጣ? ይሄ መርገምት ሰልፍ አገር ምድሩ ሞልቶት መንገድ ይሰራ ቢባል እንቅፋት፣ ትምህርት ቤት ይሰራ ቢባል እንቅፋት፣ ሐኪም ቤት ይሰራ ቢባል እንቅፋት። መርገምቱ ለኛም ተርፎናል። መላውሳችን ነው እንጂ እኛም እኮ በደሃ አቅማችን ሙሽራውን ድንጋይ ቅቤ እየቀባን በድርቀት አልቀናል። ተውማ ክፋታ እናገረኛ አንተ። በዝምታ እንደቆመን አንዲት የተጣጣፈ ቀሚስ የለበሰች የባዶ እግሯ ተረከዝ ንቃቃቱ የሚያሳዝን ቅቤ ነጋዴ ሴት ከያዘቻት ቅቤ ቅል ውስጥ ቅቤ ቆንጥራ የተቀለጠለጠውን ሙሽራ ድንጋይ ቀባችው። ከዋናው ድንጋይ እጇ ላይ የተለቀለቀውን ሚዜዎቿ ላይ ጠራርጋ ምንም ያልተረፈው ጣቷን ለወጉ ያህል ራሷ ጸጉር ላይ አበስ አድርጋ መንገዷን ቀጠለች። እንግዲህ ይሄው ነው የኛ ኑሮ አሉ አዛውንቱ። ዝምታ ስንጓዝ የሙሽሮቹን እርግማን ተሸክሞ የተሰለፈውን ደረቅ የድንጋይ አጀብ ቅቤ ገዝቼ መቀባት አማረኝ። መንደሩን ቅቤ መቀባት አማረኝ። መርቃቱን ግዴለም ሙሽራው ይወሰደው። ምን ያለ እርግማኑን እንኳን ለሚስኪኑ ተከታዩ ቢተውለት። ይሄ የመርገምት ቅቤ ህዝቡ እየተማረረ የሚከፍለው ሙሽሮቹ ላይ ተለድፎ ፀሐይ ያቀለጠ መሬቱን ሁሉ በቅቤ ጎርፍ ሲያጥለቀልቀው ይሄ አጀብስ ስለምን በድርቀት ይሙት? ያሸዋና የድንጋይ ጽሑፍ ርዕሱ አንድ ወዳጄ ከላከልኝ መጽሐፍ ላይ ይህንን አነበብኩ። ሁለት እጅግ የሚዋደዱ ጓደኛሞች ነበሩ። የትም ቦታ ሲሄዱ አይለያዩም ነበር። እንደለመዱትም አብረው ወደ አንድ ሀገር በእግራቸው ይጓዙ ነበር። መንገድ በዝምታ ይረዝማልና እየተጨዋወቱ ተጓዙ። አንዳንድ ጨዋታ በድካም መንፈስ ከተጫወቱት ለጠብ ይዳረጋል። ድካም የትዕግስትን አቅም ይፈታተናልና። ለዚህ ነው ያገሬ ሰው የድካምና የረፍት ጨዋታ ለየቅል ነው የሚለው። እነዚህም ወዳጆች የረፍቱን ጨዋታ ለድካም አምጥተውት ኑሮ አለመግባባት ተፈጠረ። አንደኛው ታዲያ ብልጭ ሲልበት በቦክስ ድንፉጭ ማድረግ ልማድ ነበረበትና በጓደኛው ላይ ታይሰን የማይችለው ቡጢ ሰነዘረበት። ቡጢውን የቀመሰው ጓደኛም የፊቱን ደም ጠርጎ ያበጠ ሄደውን ግንባሩን ዳበሰው። እጅግም አዘነና መንገዱን አቋርጦ በበረሃው አሸዋ ላይ ተቀመጠ። አንገቱን ግራና ቀኝ ያወዛወዘ ሐዘኑን ገለጠ። ንዴቱ ከውስጥ እንደ ልቅሶ ቤት ሽሮ ቡልቅ ይልበት ጀመር። መልሰህ በለው እያለ ወንድነቱ አስቸገረው። ያን ጊዜ አይኑን አማተረና አንዳች እንጨት ፈልጎ አገኘ። በአሸዋም ላይ ዛሬ እጅግ የምወደው ወዳጄ ግንባሬ ላይ በቡጢ መታኝ ብሎ ጻፈ። ቀና ብሎ ሲያይም ጓደኛው ጥሎት በመሄድ ላይ ነበር። እርሱም ያንን ጽሑፍ በአሸዋው ላይ ትቶት ጓደኛውን ተከትሎት ሄደ። ብልጭ ብሎበት የተማታው ጓደኛው እጅግ ተጸጸተ። በጓደኛው እግር ላይ ወድቆ ይቅርታ ጠየቀው። የተመታውም ይቅርታውን ተቀብሎ አብሮት ተጓዘ። የነበረውን ሁሉ ረስተው ደስ የሚል ጨዋታ እየተጫወቱ ተጓዙ። በዚህ መንገዳቸው ላይ አንድ ወንዝ ነበር። በአሸዋውና በሙቀቱ የተነሳ ተዳክመውና በላብ ተጠምቀው ስለነበር ልብሶቻቸውን አውልቀው ወደ ወንዝ ገቡ። ወዲያና ወዲህ ይዋኙ ድካማቸውን በመርሳት ላይ ሳሉ ያ በቡጤ የተመታውን ወንዙ ነጥቆ ይዞት ሄደ። ሁኔታውን ያየው ሌላው ጓደኛውም ያለ የሌለ ጉልበቱንና ብልሃቱን ተጠቅሞ እየዋኘ ጓደኛውን በወንዝ ከመወሰድ ታደገው። በአንድ እጁ እየሳበም ወደ ዳር አደረሰው።
ያኛው ጓደኛም ከተወሰደበት ወንዝ ከወጣ በኋላ ባይኑ አማተረ። እነሆም አንድ ድንጋይ አገኘ። ቀጥሎም አንድ ባልጩት አመጣ። አሸዋው ላይ ተቀምጦ በዚያ ባልጩት ያንን ድንጋይ መቀጥቀጥ ጀመረ። ለብዙ ሰዓታት ከቀጠቀጠ በኋላ በድንጋዩ ላይ ዛሬ እጅግ የሚወደው ጓደኛዬ ሕይወቴን ከሞት ታደጋት ብሎ ጻፈ። አስቀድሞ የተማታው በኋላም ጓደኛውን ያተረፈው ጓደኛም በሆነው ነገር ሁሉ ተገረመ። ጓደኛውንም እንዲህ ሲል ጠየቀው፣ ቀደም ግንባርህን በቡጢ ስመታህ የምወደው ጓደኛዬ ግንባሬን በቡጢ መታኝ ብለህ ባሸዋ ላይ ጻፍክ። አሁን ግን በወንዙ ከመወሰድ ሳድንህ የምወደው ጓደኛዬ ሕይወቴን ከሞት ታደጋት ብለህ በድንጋይ ላይ ጻፍክ። ያኛው በሚጠፋ አሸዋ ላይ ይህንን ግን በማይጠፋ ድንጋይ ላይ ጻፍክ። ለምን? ጓደኛው መለሰ፣ ቀደም ጉዳት አደረስክብኝ፣ እኔም አዘንኩብህ፣ ተቀየምኩህም፣ ተሰምቶኛል፣ ተናድጃለሁ። ነገር ግን እኔና ያንተ ወዳጅነት እንዲቀጥል ከተፈለገ መርሳት መቻል አለብኝ። ስለዚህም ባሸዋ ላይ ጻፍኩት። ሰዎች በእኛ ላይ ክፉ ሲያደርሱብን የይቅርታ ነፋስ ጠርጎ ሊወስደው ይችል ዘንድ ባሸዋ ላይ ብንጽፈው መልካም ነው። በኋላ ሕይወቴን ከሞት ስትታደጋት ግን ዘወትር እንዳስታውሰው ስለምፈልግ በማይጠፋ ድንጋይ ላይ ጻፍኩት። ሰዎች የሚያደርጉልንን በጎ ነገር ሁሉ ማንም ሊያጠፋው በማይችል ልብ ላይ መጻፍ አለብን። ሰውን መውደድ የምትችለው በጎ ነገሩን አዘውትረህ ካስታወስክ ብቻ ነው። ጓደኛው አቀፈው። የወጋ ቢረሳ የተወጋ ይረሳ የሚል አባባል አለ። ልክ ነው። አንዱ በሌላው ላይ የሚያደርገውን ግፍና መከራ መርሳት ከባድ ይሆናል። አንዳንዱ ሰው ደግሞ የሚያደርሰው ጉዳት እንዳይረሳ አድርጎ የሚፈጽመው ነውና ለመርሳት አስቸጋሪ ይሆናል። ቢሆንም ግን ግፍንና በደልን እያስታወሱ መኖር ተበዳዩን ይበልጥ ይጎዳዋል። ምክንያቱም የደረሰብንን በደል ይበልጥ ባስታወስነው ቁጥር ጥላቻችንን ይበልጥ እየጨመረ ይመጣል። የደረሱብንን ነገሮች ብቻቸውን ልናስታውሳቸው አንችልም። ከዚያ በፊት ከነበሩትና ከዚያ በኋላ ከተፈጸሙት ነገሮች ጋር እናያይዛቸዋለን፣ እንተነትናቸዋለን፣ የራሳችንንም ስዕል እንሰጣቸዋለን። እባብ ያየ በልጥ ይደነግጣል የሚለው አባባል በአንድ ወቅት የተፈጸመ ነገር በተፈጸመበት ሰው ላይ ጥሎት የሚሄደውን ጠባሳ የሚያሳይ ነው። ያለፈን በደል አዘውትሮ ማሰብ ፈጻሚውን ለመበቀል ያለንን ፍላጎት ይጨምረዋል። ያንን ሰው ወይም አካል እንከታተለዋለን። አውቀንም ይሁን ሳናቀው ስለዚያ ሰው ወይም አካል መስማት እንፈልጋለን። ያ ሰው ወይም አካል የሚያደርገው ክፉ ነገር ብቻ ሳይሆን በጎ ነገሩ ራሱ ያበሳጨናል። ወድቆና ተንኮታክቶ ደህይቶና ተጎሳቅሎ የማየት ፍላጎት ያድርብናል። የኛን ትክክለኛነት በዚያ ሰው ውድቀት ለማረጋገጥ እንመኛለን። የሰውየው ውድቀት ተፈጥሯዊውን መንገድ ተከትሎ የማይመጣ ከሆነ እኛው ራሳችን ወደ መፈጸሙ እናመራለን። በአንድ ወቅት የተፈጸመ ነገር ረጅሙን ሕይወታችንን ጉዞ የሚያበላሽበት ጊዜም አለ። ጉዳዩ የተፈጸመው አንድ ጊዜ ሆኖ ሳለ እንደ ወር በዓል በህሊናችን ተደጋግሞ እየመጣ ዘላቂውን ሕይወታችንን ይበጠብጠዋል። ሌላው ቀርቶ ሌሎችን ሰዎችም በእኛ ክፉ አድራጊ ሰዎች አይን ማየት እንቀጥላለን። አይ ወንዶች፣ አይ ሴት የሚሉ አባባሎች ያለፉ ግንኙነቶቻቸው በተበላሹ ሰዎች የተፈጠሩ ሳይሆኑ አይቀርም። አንዳንዶቹም ያኛው ጠባሳ እንዳይጠፋ አድርገው በአለት ላይ ስለጻፉት ከዚያ ጋር የሚመሳሰሉ ገጠመኞች ሲያጋጥሟቸው ያ ነገር ተመልሶ እንዳይመጣ በመፍራት የጀመሩትን ያቆሙታል። ያለፈን ክፉ ነገር ማስታወስ ውስጣዊ ሰላማችንን ያናገዋል። ሰላም ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይገባም። ሰላማዊ ልቦና በሌለበት ሰላም ተዘርቶ አይበቅልም። ድስቱ ውስጥ ጥቂትም ብትሆን መርዝ እስካለች ድረስ የሚገባበት ማንኛውም አይነት የወጥ እህል መበላሸቱ የማይቀር ነው። ከውጭ የሚገባው የወጥ እህል ንጹህ ቢሆን እንኳን የድስቱ ውስጥ ንጹህ እስካልሆነ ድረስ እርሾ የሆነ ይበክለዋል። 100 ኩንታል ዱቄትን እፍኝ የምትሞላ እርሾ ታቦካዋለች። በልቡ ውስጥ የተቀመጠች የቂም ቁርሾም የሚመጡትን በጎ ነገሮች ሁሉ ስታቦካቸው ትኖራለች። ይህ ደግሞ ውስጣዊ ሰላማችንን ያናገዋል። ያ ደግሞ ተናዳጅ ነጭናጫና ማንም ሳይረብሸን የምንረበሽ ያደርገናል። የደረሱብንን ነገሮች ባሸዋ ላይ መጻፍ ያለብን ያደረሱት ሰዎች ትክክል ስለሆኑ አይደለም። በደልን ለማበረታታትም አይደለም። ለዘብተኛ ለመሆንም አይደለም። ለይቅርታና ለእርቅ እድል ለመስጠት እንጂ። ለሌላም ሲባል አይደለም፣ ለራስ ሲባል እንጂ። አንድ ሊቅ ይቅርታ መጠየቅ ሁሉ ጊዜም ጥፋተኛነትን አያመላክትም፣ ለወዳጅነት ስንል መስዋዕትነትን መክፈል እንጂ
እኔ ትክክል ሆኜ ወዳጅነታችን ከሚጠፋ ይቅርታ ጠይቄ ወዳጅነታችን ይቀጥል ብሎ ማሰብን እንጂ ብሎ ነበር። ክፉ አጋጣሚዎችን መርሳት ለመርሳት ስለተፈለገ ብቻ የሚመጣ አይደለም፣ የመርሳት ችሎታንም ይጠይቃል። ይህንን ለማድረግ ደግሞ የመጀመሪያው እርምጃ ለመርሳት መወሰን ነው። ለመርሳት መወሰን ለመርሳት እንድንችል በር ይከፍታል እንጂ በራሱ ለመርሳት አያስችልም። ለመርሳት ለመቻል ቀጣዩ ምዕራፍ የልብ ህመምን ማውጣት ነው። በመጻፍ በመናዘዝ ከሌሎች ሰዎች ጋር በማውራት ለፈጣሪ በመስጠት አልቅሶ በማውጣት ያለፈውን ክፉ ገጠመኝ የመሻሪያ መንገድ መተለም ያስፈልጋል። ሶስተኛው ምዕራፍ ደግሞ ያንን ነገር ከሚያስታውሱ ነገሮች መራቅና መቆጠብ ነው። የሚያስታውሱ ፎቶዎች፣ ዕቃዎች፣ ግንኙነቶች፣ ዜማዎች፣ ቦታዎችና ሌሎችንም ለተወሰነ ጊዜ ማራቅ ይገባል። እነዚህ ነገሮችን ለመርሳት እንድንችል መንገዶችን ያመቻቹልናል። የልቦናችንን ቁስልም ከንክኪ ነፃ ሆኖ እንዲሽር ዕድል ይሰጠዋል። አንዳንዴ ያለፈውን ጠባሳ የሚያስታውሱ ገጠመኞችና ትውስታዎች ሲመጡ ወዲያውኑ ከዚያ የሚያላቅቁ እርምጃዎችን መውሰድ ያስፈልጋል። ለእነዚህ ክስተቶች ረዘም ያለ ጊዜ መስጠት ነገሩ ወደ ውስጣችን ዘልቆ እንዲገባና ለመርሳት የምንፈልገውንም ነገር እንዳንረሳው ያደርጋል። ከትናንት ወጥቶ ነገ ላይ ማተኮር ክፉ ገጠመኝን እንድንረሳውና ከተቀየድንበት የትናንት አዙሪት እንድንወጣ ያደርገናል። የክፉ ገጠመኝ አንዱ ችግር ሕይወታችን ወደ ትናንት ብቻ እንድትሄድ ማድረጉ ነው። ትናንትን መቀየር አይቻልም። በትናንቱ ላይ ምንም ማድረግ አይቻልም። በነገ ላይ ግን ብዙ ነገር ማድረግ ይቻላል። ትናንትን ተምረንበት እንተወው። በእጃችን ላይ ባለው ዛሬ ላይ ሆነን ለነገ እንስራ። ስለ ትናንት ብቻ ማሰብ ግን ትናንትንም ነገንም ማጣት ይሆናል። ለዚህ ሁሉ አስቀድሞ አንድ ነገር ማድረግ ወሳኝ ነው። በሕይወታችን ምዕራፎች ሁሉ ክፉ ገጠመኞቻችንን በአሸዋ ላይ በጎችንም በአለት ላይ እየጻፈን መቀጠል። ሸሙኔ እምዬ ጨዋታ ዛሬም አለሽ ወይ ይለናል መስፍን ወንደሰን። ከዛ ውስጥ እየብቻ የሚለው ልጋብዛችሁ። ተገዙት ወርም ያልሞላው ቅጠልማ ካሊማ አጣፍተዋል። በትከሻው የተሸከሙት ነገር የለም፣ በወገቡም አላነገቱም። ተሚመረከዙት ዱላ በቀር በእጆም ምናምን አላንጠለጠሉም። ወገቡን ደፍተው በዝምታ የቢታናን ቁልቁለት ይወርዳሉ። ገበያም የዋሉ አይመስሉ አያጉልላት። አይ ገበያም የዋሉ አይመስሉ። ገበያው ያለ እንዴት ያለ ነው? ገበያው ያለማ አንድ ነገር ያንጠለጥላል። አንድ ነገር ምን ይላል? ያንጠለጥላል። እንዲህ እየተደነቋቆረን ያለን ድንገት ዱላውን ያንጠለጥሉበትን ቀኝ እጁን አዩና ደነገጡ። በዛ ፍጥነት ለመዞር ወገቡ እንዴት እንደሰላለውም እንጃ። ሽቅብ ይወረወሩ ጀመር። ምን ነው ምን ጣሉ? መንገዴ ጥቂት የሚያስቸኩለኝ ነበር። እንዲህ የሆኑ ትቼው አልሄድም ሆኖብኝ ዞርኩና ተከተልኩ። እያዘገሙ የወረዱትን መንገድ እየሮጡ ሲመለሱት ቅልጥፍናው ያስደነግጣል። ዋናውን መንገድ ተውንና ወደ ውስጥ አሳበረን። በድንጋዩ በማጡሱ እየተዳናቀፍን ጥቂት እንደሄድን ድንጋዩ ቆሙ። ተኋላው ቆምኩ። መልከት ታደረጉና ያቻት እዛው ተቀመጥኩበት። ባሮጌ ቀይ ጨርቅ ትለታይ እግሯን የታሰረች ራሄል ወዶሮ ድንጋይ በግማሽ የደበከው ኩስ ትተከተካለች። አፈፍ አድርገው አነሷትና ተመስገን አሉ። አለፍ ብለን አንዱ ገላጣ ጢንጫ ላይ ቁጫል። ድካሙም ደስታውም ያስለከልኮታል። በስሙን ይጣብም ቢብዬ መልሽ ቀበሮ መሳድርጊያት ነበር። ተመስገን እግዚአብሔርን አመስግነው አልበቀው አለ። ተሰማይ ጩልሌው ተምድር አውሬው እንደ ክረምት አግቢ ፈልቷል። አዲያ አላዩአትም አየህ። ስሮጥ እኮ እንዲያው የድንጋጤን ነው እንጂ አገኛታለሁ አላልኩም ነበር። እሱ ስላሴ በለተቀኑ በወርቅ ማጎናጸፊያው ጋረደልኝ አሉና የሰርካለም ድመት የበላቦትን ዶሮ ወግ ቋቱ። ያያ ጉልላትን ዶሮ የሰርካለም ድመት ይዞ ሲሮጥ አይቻለሁ። ነሐስ ወቅት ነበር። ባያ ጉልላ ቤት ስር ወይራውን ተገና አድርጌ ያለፍኩ ነበር። በዚያ በኩል አቋራጭ ቀጭን መንገድ ነበረች። ከጊዜ በኋላ ያ ጉልላት ቆፋፍረው አባጂ ጎመን ተክለውባት የሰው መተላለፊያ መሆኗ እየተዘነጋ መጥቷል። እሷም ሰው በዚያ በኩል ሲያልፍ አይኖን በጨዋ አጥበው ክርክር ይገጥማሉ።
እንዴት ያለ አይናውጣነት ነው በሰው እርሻ ላይ መንገድ ማበጀት? ለምን በአንድ ፊቱ ቤቴን ሰንጥቃችሁት መሃል ለመሃል መንገድ አታበጁም? አያ ምኝታይን እየተረገጣችሁ ብትሄዱ እኮ ለእግራችሁም ለትንሽ ለስለስ ይላችኋል ይላሉ። የድሮ ጊዜ ጉልበተኛነታቸው ውል እያሉ ይሆናል። ተተያያዙ እንዶ መመለሻም የለው። የቀኛ ማች ውህብ አንጋች ነበሩ። ነገሩን ፍራቻ አዩኛ ላዩ በየሳልፍ ተበላይ ትርምስ ሰማው። ብዙር ድመት ላባዋ በዱፈት የሚመናመን ዶሮ አንቆ ሽቅብ ወደ ሽምብራ ጎራ ይፈተለካል። አያ ጉልላት ያን ድመት እንደመከታተል ሞክረው ስላልሆነለው ቆመው ያያሉ። አቀበቱን በወጣ ቁጥር ሲያንጋጥጡ ቀጣሉ። ትንሽ ቆይተው እምሩህን በልተሃል አትጠቀምም እያሉ ያጨበጨቡ መራገም ጀመሩ። ለኔ ገረመኝ ድመት መራገሙም አይደል አገር ሲያውቅቦ ወገበደጋን ነበሩ። ተዛቀም በፊትም ተዛቀም በኋላ የዛቀን ግን ሰተት ብሎ የበቀለ ክትክታል ምጭ መሰሉና ሌላ ያጉልላት ሆኑብኝ። ትክክሉ ያጉልላት የሆኑት ያ ድመት ሽምብራ ጎራን መዞሩን ጠብቀው ተመልሰው ሲጎብጡ ነው። የሆንኩትንም እንጃ እያሉ አልጋ ላይ ወደቁ። ያንን ሰሞን ታመሜ ያንን ያህል ወቅት ስተኛ አርደህ ብላት ብለው የነበር ዘመዶቼ እንቢ ብዬ ጨክኜ ነው ያቆየኋት። አሁን ተመልከት እስቲ እንደው የትም ጥያት አውሬ በልቷት ነበር። ጥቂት አብረን እንደወረድን ቤተሙጄ የስላሴ ማህበር እየሄድኩ መሆኔን ነገርኩ። የመሰንበቻውን ዝናብ ድንገትነት አንስቼ ተዳር ዝናብ የህዳር አንበጣ መባሉን ተርቼ ሳይቋቋሙ እንዲሄዱ ነገርኩ። ይጃት የነበረችውን ጥላና ለዘንጌ ገዟትን ቅጠልማ ጫማ ሰጥቼው ቀደም ሲል እምባይ ሜዳ አይደለም እንዴ አሉኝ። አስተካክሏል ሰሚ ኖሯል። እንደገና ጥቂት ወታዎቼ እርምጃዬን አፈጠንኩ። ተኋላ እየቀሩ የሚናገሩት ይሰማኛል። እዲያ ጥላሃለን የሰጥህ አየየህ እኔማ እስከ ቤት ድረስ ጓደኛ እንሆናለን ብዬ ለካስ መንገዳችን ለየብቻ ኖሯል። ለየብቻ ማህበሩ ቤት ጨዋታዬን ሳደራጅ አረ ውሃ ሰው ወሰደ ተብሎ ተጮኸ። መሰንበቻውን ዝናቡ አተር ነቀላውን አውቆ ቢከርምም ያን ሮብ ብራ ነበር የዋለ። ማህበርተኛ ሁሉ ተደናግጦ ሲወጣ እኔም አብሬ ወጣሁ። ተደጋ የወረደ ደራሽ ተፊት ነጭ አረፋውን እየደፈቀ ተኋላ ድፍርሱን እየተካ አሳስቃን እያላበሰ ይወርዳል። ተወሰደ የተባለው ሰው ለይቶ አይታይም። አየሁም ቢሉ ተዛርቀት ያሳስታል። ገንዱ ከብቱ ሌላውም ግብስብስ ብዙ ነው። እንዲህ አልደራሽ የመጣው ወቅት ሰው ቁልቁል ይሮጣል ወደ ወንዙ። ወሬው ደግሞ ሽቅብ ወንድ ባለቀጠለማ ካሊም እንጃ ደካማ ባለቀጠለማ ካሊም እንጃ ለካ ዶሮዋን ጥለዋት ይሄዱት ለበጎ ነበር። ለካኔ የመለስኳቸው የሞት መልእክተኛ ሆኜ ኖሯል። እውነትም ጉድ ሳይሰማ መስከረም አይጠባ።